ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱኝ፣ እንዲሁም ደግሞ ነባሮቹ በላይክ ግቡ እላለሁ። ዛሬ እንግዲህ እብስት በእናቷ እብስት ድራማ ነው ይዤላችሁ የመጣሁት። እናቷና እንግዲህ በአባቷ የምትሰቃየውን ልጅ ነው እንግዲህ ይዤላችሁ የመጣሁት። እንግዲህ አባቷ ያው በእርግጥ አልወለዳትም፣ ግን እናቷ አባትሽ ነው ብላታለች። ይህን ደግሞ እንግዲህ እብስት ወደዚህ ቤት ስትመጣ እንግዲህ ወደ አባቷ ቤት አባቴ ነው ብላ ነበር የመጣችው። በኋላ ላይ እንግዲህ በአምላክ እንግዲህ ሚስጥሩን ይነግራታን። አባትሽ አይደለም፣ ስለዚህ አንቺን የሚፈልጉሽው ለገንዘብ ነው፣ ወረቀት ደግሞ ፈርሚ ስትባይ እንዳትፈርሚ ይላታን። እንግዲህ የእብስት አባት እና እናትየዋ እንግዲህ በአምላክን እንግዲህ እብስትን ያው የሆነ ነገር እያለ ወረቀት እንዳስፈርማል ነበር እየፈለጉት። ነገር ግን ደግሞ በአምላክ እንግዲህ እንጀራ እናቷ የሱ በአምላክ እናት ናት። አባቷ የሚያደርጉት እንግዲህ ጥሩ ስላላደለ እንግዲህ ሳትፈርም ወረቀቱን ቀዶባቸው ነበረ። እንግዲህ የእንጀራ እናቷ አንድ ታቅዳለይ። የቤት ሰራተኛዋ እንግዲህ ታፈሱ አለች። እንግዲህ ከታፈሱ ጋር እንግዲህ ስትመጣ ምግብ እንድትሰጣት ይደረጋል። እብስትም እንግዲህ ያንን ምግብ ከበላች በኋላ እንግዲህ ራሷን ትስታለች። እንግዲህ ዛሬውን ክፍል ይዤላችሁ መጥቻለሁ። እናንተ ምስኪ ተከታተሉ። እናመሰግናለን። እብስት አባት እንግዲህ እብስት መራመድ ስለማትችል እንግዲህ ራሷን ስታ ያው ትተኛለች። ምክንያቱም መራመድ አትችልም። አባቷም ይሄ ነገር ምንም አልገባኝ ሲል እንግዲህ እናትየዋም እንግዲህ የእሷ ስራ እንደሆነ ታውቃለች። እኔ ደግሞ የዚች ላይ ነገር በጣም ስልችት ብሎኛን ትለዋለች። አድርጋ እኮ ነው ያሳደረችን ትላለች። ስም አባት እንግዲህ ከዚህ ቤት ውስጥ አንድ ሰው እየተፈታተነኝ ነው ይላል። ተብዬዋ እንግዲህ ወይንም ደግሞ በሌላ ድራማ ስማ ወይዘሮ ሮማን እንግዲህ ታውቋታላችሁ። የምትሰራበት ድራማ ሁል ጊዜም ተንኮል ነው ወይ ጉድ። አንተ ደግሞ ጣጣ ማለቂያ የለውም ትለዋለች። ደግሞ ሰው አደረገ ልትል ነው ወይ ብላ ትጠይቀዋለች። መቼም ስለደበራት ወይም ምንም ነገር ሳትሆን እንደዚህ አትሆንም አይደለ ይላታታ። ሮማንም እንግዲህ በውሸት ዶክተሩ እኮ ምንም ነገር የለም ብሏን ትለዋለች። የለም ደ ስትለው እንግዲህ የእብስትም አባት እንግዲህ አዎ የለም ብሏል። ነገር ግን ደግሞ በደሟ ውስጥ የሆነ ነገር አለ ብሎ ነግሮና ማንም እንግዲህ እሱም እኮ ቢሆን ቀጣይ ምርመራ ነው የምናውቀው። እብስት አባት እንግዲህ በአምላክን አንተ ምን ይመስልሃን ብሎ ይጠይቀዋል። የሆነ ሰው የመረዛት ይመስልሃን ወይ ብሎ ይጠይቀዋል። አምላክም እንግዲህ የኔ መምሰል አለመምሰል ተወውና የሰው ልጅ ያለ ምክንያት መቼም እንደዚህ አይሆንም። የምለው ግን ልጅቷ ምን ሆና ነው አይታት የተኛችው? ጊዜ እንግዲህ ሮማን ትልና ትደነግጣለች። ስትል እንግዲህ የእብስትም አባት እየቀለድሽ ነው ወይ ይላታል። ፈስናታ አንን እሷ ካየቻት ይሆናና የወደቀችው ትለዋለች። እንግዲህ በውሸት ላክም እንግዲህ እህቱን ይከራከራታል። ወይዘሮ ሮማንን እንግዲህ በዛም ፍጥነት ወድቃ እንደዛማ አትሆንም፣ ምናልባት ደግሞ የተነገራትን ወይንም ደግሞ የተባለችውን ነገር ነው የተናገረችው። ትናደድና እንግዲህ ስለጠረጠሯት እጅ ራሳችሁ እንግዲህ ምርመራችሁን ጨርሱ፣ እኔ ገብቼ መተኛት አለብኝ ብላ ጥላቸው ትሄዳለች። ሮማን እንግዲህ ከመጀመሪያውም እብስት እንግዲህ አባቷ ወደዚህ ቤት ሲያመጣት አልተስማማችም ነበረ። የእብስትም አባት ለምንድን ነው እንደዚህ የምታደርጊው? ስለዚህ ልጅቷ እኮ ያላቱ እናቷ አውርሳት የሞተችው ሚሊዮን ገንዘብ ነው። ስለዚህ ገንዘቡን ወደ ራሳችን ማዞር አለብን፣ ልጅቱን በፍቅር ነው መያዝ ያለብን ብሎ እንግዲህ ነግሯን ነበረ። የእብስትም አባት እንግዲህ መቼም አንቺ ላንቺ አልነግርሽ መላ መቼም አይጠፋሽም ብሏን ነበር።
እንግዲህ ሮማንም ያደረገችው እብስት የትም መንቀሳቀስ እንዳትንቀሳቀስ የትም እንዳትሄድ እንግዲህ ያላት አማራጭ እንግዲህ ሽባ አድርጎ ማስቀመጥ ነው። ስትም አባት እንግዲህ እናደድና በአምላክን አንተ ሂደህ ማረፍ ትችላለህ ሲለው እንግዲህ በአምላክም አይ እኔ ከዚሁ ነው እምሆነው ባይሆን አንተ ሂድና ረፍ ሲለው የእብስትም አባት እሺ ይልና ተነስቶ ይሄዳል። አምላክ እንግዲህ የእብስት አባት እንግዲህ ከእብስት ጋር ሲሄድ እንግዲህ ያው ሁሉንም ነገር እንድታደርግልን ነበር፣ ያው ወረቀቱን እንድትፈርም ነበር የፈለገው። ነገር ግን ደግሞ በአምላክ እብስትን ሳያት በጣም ደስ የምትልና ሚስኪን ልጅ የምታሳዝን ልጅ መሆኗን ሲያይ እንግዲህ እሱም እንግዲህ ከአበጣ ገቧ ነው መሆን የጀመረው። እንዲሁም ከዚህ ቀደም እንግዲህ ሮማን ወይንም የገዛ እህቱ እንግዲህ ያው መድኃኒት ጨምራ እንካስጣት ብለው ነበር። ነገር ግን ያንን እሱ እንድትጠጣ አላደረጋትም፣ ያው ደፍቶት ነበረ እና በአምላክ እንግዲህ አሁን ላይ እብስትን በጣም ይወዳታንም ያፈቅራታንም። እንግዲህ ከአባቷና ከእንጀራ እናቷ እስከ ዛሬ ያው እየጠበቃን ነበረ። ነገር ግን ይቺ ታፈሱ ተብዬ እንግዲህ የቤት ሰራተኛ ያው ለገንዘብ ስትል ነው እንግዲህ ያው ሮማን አድርጊ ያለቻትን እያደረገችው። እንግዲህ ከእንቅልፏ ስትነቃ እንግዲህ በአምላክም ደህና ነሽ ሲላት እሷም ደህና ነኝ ትለዋለች። ላክም ወደ ታፈሱ ሄድና ታፈሱ ሲላት እሷ ወዬ በአምላክዬ ትለዋለች። ለምጠይቅሽ ጥያቄ ትክክለኛው መልሽልኝ ሲላል ታፈሱም እንግዲህ እሺ እመልስልሃለሁ ቢያንስ ከኔ እራቅ በል ትለዋለች። ላክም እየተሽኮረመምሽ መሆኑ ነው ይላታል። እነቴ ትላለች። እሺ ማታ እብስትን እንዴት ነበር ያየሻ ብሎ ይጠይቃታል። ላይ ትለዋለች እኮ መጥተሽ እንቅልፍ ይዟታን ነበር ብለሽ የነገርሽንን እንግዲህ አይዋ ካልጋ ላይ ተኝታ ነበረ። ኧረ እባክሽ መቼም በሰላሟ እንደዛ እንደማትተኛ እኮ ታውቂያለሽ። እሱም እንግዲህ ያው በየተባለችውን ስለሆነ ማል የምትለው እኔ አተኛኘቷን የታውቃለሁኝ ትለዋለች። ተኝታ ነበረ። ለምንድን ነው መታመሟን እያወቅሽ ዝም ብለሽ የወጣሽው? እኔ ስትል እንግዲህ ወይዘሮ ሮማን ትመጣና ደግሞ ከዚህ ምን እየተፈጠረ ነው ብላ ትጠይቃቸዋለች። ላክም ጥያቄ እየጠየኳን ነው ይላታል። ሮማንም እስኪ ጥያቄውን እኔም ልስማው የምን ጥያቄ ነው ትላቸዋለች። እንግዲህ ታፈሱን ወይንም በአምላክ እንግዲህ ታፈሱን እየዋሸሽ እንደሆነ በደንብ አውቃለሁ፣ ውሸት ቢቀርብሽ ነው የሚሻለው ብሎ እንግዲህ ጥሏት ይሄዳል። ምክንያቱም እንግዲህ እሷ እውነቱን እንዳትናገር ወይዘሮ ሮማን ደግሞ እንግዲህ እያስፈራራቻል ነው። ምንም ነገር መናገር የለብሽም፣ ከተናገርሽ መጀመሪያ አንቺን አጥፍቼሽ ነው እኔ እምጠፋው እያለቻል ነው። ማንም እንግዲህ ወደ ታፈሱ ትሄድና ታፈሱ ስትላት እንግዲህ ታፈሱ በሀሳብ ሄዳ ስለነበረ አቤት ጠራሽኝ እንዴ? መፍዘሽንና መንከርፈፍሽን እኮ ታይ ነው የምልሽው፣ ፍሽ ነው ገደል የሚጨምርሽው ትላታለች። እሱም እንግዲህ እሺ እትዬ ያንቺን ትዕዛዝ ነው የምፈጽመው እኮ ሲያዩ ደግሞ እየተፈታተነኝ ነው ትላታለች። ማንም እንግዲህ ኤዳ አሁን ምን ስልሽ ነበረ? እንደዛ ሁና አይተሻት ለምን ዝም አልሽ ብሎ ነው የጠየቀኝ። ማንም እንግዲህ ታያቸው መጨረሻ ላይ ቁመው የሚያጨበጭቡት እነሱ ናቸው። ዝም ብለሽ ስራሽን ስሪ፣ ያልኩሽን በሙሉ ታደርጊያለሽ። ልክ እንደ ትናንት ነው በትክክል መድኃኒቱን ጨምረሽ ትሰጫታለሽ። አድርጊው መጠን ደግሞ ተመሳሳይ መሆን ያለበት። እሱን ተሳሳሽ ማለት ደግሞ ልጅቷ ትሞታለች። እዛ በኋላ አለም ሁላችንንም ከአለም ያሰናብተናን ትላታለች። እሱም እረትዬ ስትል ሮማንም አታስቢ፣ ምን ችግር የለም መጀመሪያ ቀድሜ አሰናብትሻለሁ። እሱም እንግዲህ ከዚህ ቤት ነው ብላ ትጠይቃታለች። ማንም ከአለም ነው ትላታለች። አሁን ወደ ስራሽ ግቢ ትላታለች። እንግዲህ ይህን ሁሉ የምታደርገው ለገንዘብ ነው። ስለዚህ ልጅቷን ከመጉዳት አንድን ሰው ከመጉዳታችን ወይንም ደግሞ ጉዳት ከማድረሳችን በፊት ያ ሰው ገንዘብ ከፈልገው ከሆነ በአግባቡ ገንዘብ እንፈልጋለን ስጡኝ ማለት ይበልጣል።
ስለዚህ ያን ሰው በማይሆን ነገር በዚህ አጉል ባህል ነገር ያን ሰው መግደል ወይንም ደግሞ ሽባ አድርጎ ማስቀመጥ ተገቢ አይደለም። እንግዲህ እብስት ሲበዛ በጣም የዋናት። እናቷ ደግሞ በህይወት እያለች አባትሽ ነው፣ ስለዚህ አባትሽ ጋር ነው መኖር ያለብሽ ብላን ነበር። እሱም እንግዲህ አባት ተብዬው ወደ ቤቱ ያመጣት ምንም ሚስቱ ባትስማማም ወይዘሮ ሮማን ነገር ግን ያው ገንዘብ ስላለ ለገንዘቡ ያለውን ገንዘብ ለሚስቱ እንግዲህ ሚሊዮን ገንዘብ አለ። ስለዚህ ልጅቱን ምንም ነገር ሳንጎዳ ያለውን ሀብትና ንብረት በራሴ ስም ታደርግልኛለች፣ ትፈርምልኛለች ብሏን ነበር። ነገር ግን ደግሞ በአምላክ ይሄ ነገር የእህቱና እንዲሁም ደግሞ የብስት አባት ነገረ ስራቸው ስለ አላማረው ልጅቱ መጎዳት የለባትም ብሎ እንግዲህ ወረቀቱ የተሰጣትን እሱም በአምላክም ይህን ወረቀት እንድትፈርሚላቸው ይፈልጋሉ። ያለሽን ሀብትና ንብረት መውሰድ ይፈልጋሉ። ስለዚህ እንዳትፈርሚ አሁን ጎበዝ ሁኝና ቅደጁ ሲላት እብስትም እንግዲህ ወረቀቱን ቀዳው ነበረ እና እንግዲህ የብስት አባትና ሚስቱ ወይም ደግሞ ወይዘሮ ሮማን አሁን እንዳሰቡት አልሆነላቸውም። ለብዙ ጊዜ ሲጓጉለት የቆየውን ገንዘብ በእጃቸው አልገባም። እንግዲህ ወይዘሮ ሮማን ያላት አማራጭ እንግዲህ ልጅቱ ቤት ሽባ አድርጎ ማስቀመጥ ነው። ነገር ግን ደግሞ የብስት አባትም ያው ወይዘሮ ሮማን እንዳደረገችው አውቋል። ሌላው ደግሞ በአምላክ እንግዲህ ወይዘሮ ሮማን እህቱ ናት። እህቱ ምን አይነት አደገኛ ሴት እንደሆነች እንግዲህ እሱም አውቋል። እንግዲህ ሰራተኛዋ ከዚህ ሁሉ እውነቱን ብትነግራቸው ይሻል ነበረ። በአምላክ ስትለው አቤት ይላታል። ከዚህ እኮ ቁጭ እንዳልክ ሊነጋ ነው ትለዋለች። ችግር የለውም ከዚህ ጋር ቁጭ ማለቱን ወድጀዋለሁኝ ይላታል። ነው ምኑን የወደድከው ስትለው እንግዲህ በአምላክም መቀመጡን ይላታል። እኔም መታመሙን በጣም ወድጀዋለሁ ስትለው በአምላክም ደግሞ ጀመረች። ምኑ ደስ ይላል ሲላት እብስትም መታመም ትለዋለች። እብስትም ደስ የሚለው ማጧት ከሳሎን ደግፈህ አመጣኸኝ፣ በኋላ አብረኸኝ ሆንክ፣ እንደገና ደግሞ ጠበከኝ፣ በጣም ትፈልጊው ነበር ሲላት እሱን እንኳን አላወቅኩም፣ ደግሞ ልክ የሆነው ስጠብቀው የነበረው አይነት ስሜት ነው ትለዋለች። እሷም እንግዲህ በአምላክ እንግዲህ ከነዚህ አደገኛ ሰዎች እንግዲህ እየጠበቃት ስለሆነ እሱን አምናው ምን አይነት ጥሩ ልጅ እንደሆነ እንግዲህ ስላወቀች እሷም አፍቅረዋል። ንግግር ላይ በጣም ጎበዝ ነሽ፣ አሁን ታዲያ ምንድነው የሚሰማሽ ብሎ ይጠይቃታል። አሁን በጣም ጭንቅ ይለኛል፣ በዛ ላይ ደግሞ ልቤ በጣም ይመታን ትለዋለች። እንግዲህ እነሱ እያወሩ እንግዲህ ይቺ ታፈሱ ተብዬ እንግዲህ ወይዘሮ ሮማን አሁንም መድኃኒት ጨምረ ስጫ ባለቻ መሰረት እንግዲህ ምግብ ይዛላት ትመጣለች። ነገር ግን እነሱ ይህ በምግብ ስለሆነ የተመረዘችው እስካሁን ድረስ አልገባቸው። ምግቡን አሁንም አትብዩ ማለት ነበረበት በአምላክ። እዚህ ጊዜ እንግዲህ በአምላክ ስታየው ትደነግጥና በር ላይ ትቆማለች። አፈሱም አይ እንቺ እስኪ ምሳሽን አንጥቼልሻለሁ ብዬ ትላታለች። አመሰግናለሁ ስትል እንግዲህ በአምላክም ቆይ መጥቼ ልቀበልሽ ይላትና ከተቀበለ በኋላ ታፈሱን አመሰግናለሁ መሄድ ትችያለሽ ይላታል። እንግዲህ የተለየ ወይንም ደግሞ የበላሹ ነገር አለ እንዴ ሲላት እሷም አይ ምንም ብላለች። ነገር ግን ምግቡን እንደበላሽ ነበር እራሷን ስታ የወደቀችው። ስትም አባት እንግዲህ ተኝቶ ስለሆነ ነበርና እንግዲህ ሮማን ከበጣገቡ ነበረችና እንዴ ነቃ ተኝተህ እኮ ዋልክ ስትለው እንግዲህ ያው ደክሞኝ ስለነበረ ነው አንቺ ተነስተሻን እንዴ ሲላት ሮማንም አዎ ተነስቻለሁ። ሮማንም ባሏን በስተመጨረሻ ነቃ አይደለ ከታማሚዋ እኮ አንተ ብሳህን አባት እንግዲህ ስሚኝ በእርግጠኝነት የልጅቷ እንደዚህ መሆን ያንቺ እጅ አለበት ይላታል። ማንም ምንድነው ጉዱ ላንተና ለዚች ልጅ ሲል ቤቴን ለቅቄ ልሄድላቸው እንደትለዋል። አባትም አውቅሻለሁ እኮ የሆነ በሌላ ጊዜ የሆነ ምክንያት ደርድረሽ ወይንም አሳበሽ ትናገሪያለሽ። አንም አንድ ቀን የሰራሁትን ስራ እኮ ተቃውመኸኝ አታውቅም ነበር።
ጭቅጭቅ ሱስ ሆኖብህ አንተ ብላ ትታው ትሄዳለች። ነገር ግን እሷም አይፈረድባትም። ለዚህ ሁሉ ደግሞ ተጠያቂው የእብስት አባት ነው። ከሄደች በኋላ እንግዲህ የእብስትም አባት የዚች ልጅ ገንዘብ መቼ ነው ከእጀ ገብቶ የምቆጥረው እያለ እንግዲህ ይደሰታል። እንግዲህ ቆጥረዋለሁ አንድ ቀን እያለ ያው ህልም አይከለከልም እንላለን። እንግዲህ የብስት አባት እናቷ የብስት እናት አደራ ልጄን ብላ ሰጥታው ነበር። እሱ ግን አደራውን አልተወጣም። ምክንያቱም እንግዲህ አንዳንድ ጊዜ ገንዘብ የማያሳስተው ነገር የለም። ገንዘብ በዛው ልክ ደግሞ አብሮነ ነው ይዞን ይጠፋል። እና የብስት አባት በጣም ነው የተሳሳተው። ስለዚህ እናቷ አደራ ብላ ስለሰጠችው አደራውን መወጣት ነበረበት። እንግዲህ ከጓደኛው ጋር ይሄድና እባክህ ትናንትና የሆነ ነገር ተፈጥሮ ነበር ሲለው፣ ጓደኛው ምን ተፈጠረ ሲለው እንግዲህ ልጅቱን ትናንት እመቤቲቱ የሆነ ነገር ሳታረጋት አትቀርም ሲለው እንግዲህ ጓደኛውም ልጅቱ እኮ የስለት ልጅ ነች አልገብታ ነበረ ውስጧ የሆነ ነገር እንዳለና ነገር ግን መለየት ደግሞ እንዳልቻሉ ተናግረዋን ይለዋል። እንዴት ናት በእናት ሲለው እንግዲህ በአምላክም አላውቅም እኔ እንጃ ይለዋል። የሆነ ይሄ ነገር ደጋግሞ የሚሰጣው ከሆነ ልጅቱ መሞቷ ነው ሲለው ጓደኛውም ይች ልጅ ወዳሃታን እንደ ብሎ ይጠይቀዋል። ታፈሱና ወይዘሮ ሮማን ወደ ትብስት ይሄዳሉ። ከሄዱ በኋላ እንግዲህ ወይዘሮ ሮማንም እብስትን እንግዲህ ስሚ እንዳልተኛሽ አውቃለሁኝ ትልና ውሃ ትረጫታለች። እዚህ ጊዜ እብስት ከተኛችበት ትነሳና ምንድን ነው ብላ ትጠይቃቸዋለች። እሱም አንቺ እትዬ አንቺን እየቀሰቀሰች እሷ ቁማ አንቺ ትንሽ አታፍሪም እንዴ ሰማውን ብለሽ ስትተኝ አታፍሪም እንዴ? እብስትም እንግዲህ አልተኛውም እንቅልፍ ይዞ ነበር ትላታለች። ሮማንም እሱስ እንቅልፍ እንኳን አልወሰደሽም። ለማንኛውም አስረግጬ የምጠይቅሽን ጥያቄ ትመልሻለች ስትላት እንግዲህ እብስትም ምንድን ነው ስትላት ከወንድሜ ጋር በጣም እንደተቀራረብሽና ደግሞ እንደምትለጣጠፊ ሰምቻለሁኝ። እንግዲህ ታፈሱን ታይና እሷ ናት አይደለም ወሬ እያመላለሰች የምትነግርሽው ማንም አንቺ እንዴት ነው የጠገብሽው? እንዴት ነው የምትመልሽልኝ? ግን የመጣልሽ ወሬ ልክ አይደለም። እሱም እንግዲህ ልክ ነው ባይኔ አይቼሻለሁ ትላታለች። እንግዲህ ታፈሱ የቤት ሰራተኛ ናት። ግን አንዳንድ የቤት ሰራተኛዎች ያው እንደምታውቋቸው ሾካካ ናቸው። ያዩትን ነገር ሂደው ይናገራሉ፣ ወደድ ባይ ማለት ነው። እና ስለዚህ ታፈሱ እንግዲህ ለሮማን ሂዳ መናገሯ ተገቢ አይደለም እንላለን። ተቀራርባችሁ ነበር ስትላት እንግዲህ እብስትም እና ታዲያ ምን ይሁን? ሮማንም እንግዲህ እብስትን ውጪ አንቺ ብላ እንግዲህ ይችን ታፈሱን ታስወጣታለች። ሮማንም እንግዲህ እብስትን ከወንድሜ ጋር ያለሽን ነገር ተጠንቀቂ ብላ እንግዲህ እብስትን ትቆጣታለች። ማለት ስትል ሮማንም ማብራራት አይጠበቅብኝም፣ ነገር ግን ያልኩሽን አስታውሺ በአምላክ እንግዲህ ከብስት አባት ጋር እንግዲህ አብረው እያሉ እንግዲህ ሐኪም ቤት ቀጠሮ አላት ትወስዳታለህ ሲለው በአምላክም አዎ እወስዳታለሁ ይላል። የብስትም አባት ነገር ግን አንድ ነገር ልንገርህ እብስትን ከእህት ጋር እንዳታደርጋት ነጥላት፣ እህትህ እንደሆነ ሁሉን ነገር አደርጋለሁ ነው የምትለው ሲል እንግዲህ በአምላክም እሺ ለሱ ችግር የለውም ይለዋል። ወደ እብስት ከሄደ በኋላ ሰላም ሲላት እሷም ሰላም ትለዋለች። እንዴት ነች ሲላት እብስትም ማታ ለምንድን ነው ያልመጣሁ ብላ ትጠይቀዋለች። አምላክም ምን ሲላት እብስትም አዎ ለምንድን ነው ያልመጣሁ? አለም ሳሎን ነበረ ለዛ ነው ሰሞኑን እያመነኝ ስለሆነ ለዛ ነው ጎዳንቺ ያልመጣሁት ስትለው እንግዲህ በአምላክም አሁንማ ጠዋት ነው ዛሬ ደግሞ አንድ ሀሳብ አለኝ ይላታል። እብስትም ምን ስትለው በአምላክም እዚህማ አይሆንም እና ልብስሽን ልበሺ፣ በመጀመሪያ ደግሞ የሆስፒታል ቀጠሮ አለብን ደግሞ መነጋገር ያለብን ሀሳቦች አሉ ይላታል። እንግዲህ በአምላክ እንደዚህ የሚያደርገው የእብስት አባት ወይንም ደግሞ አቶ አለም እንግዲህ አሁን ላይ የእብስትን ገንዘብ ወደ እሱ ለማድረግ ስለፈለገ እብስትም እንደዚህ ስለታመመ በጣም ተደስቷል። ለዛ ነው እንግዲህ ነገሮቹን እንዳይበላሹ
ከእብስት ጋር ጎን የሚሆነው በአምላክ እሺ ብላ ልትነሳ ስትል ያማታል። በአምላክም አመመሽ እንዴ ሲላት እግሬን ትለዋለች። ምን ሆንሽ ሊጠይቃታል። ተተኝቼ ላንቀሳቅሰው ስል ከበደኝ፣ አሁን ደግሞ ላነሳው ስል እምቢ አለኝ። ላክም ይሄ ነገር አስቤ ሳልጨርሰው ልክ ሳይሆን አይቀርም ሲላት እብስትም ምንድን ነው ስትለው አሁን ተነሽና ወደ ሕክምናሽ መሄድ አለብሽ፣ ከዛ አብረን ቁጭ ብለን እንነጋገራለን። እዛም ደግሞ አብነት ይመጣል። ምግብ እንበላለን ትለዋለች። ችግር የለውም ለማንኛውም አንቺ ቶሎ ተዘጋጅና ልበሽ ይላታል። አብነትም እንዲሁም በአምላክም እብስትም አብረው ቁጭ ብለው እንግዲህ እብስትም አሁን ምንድን ነው የምናደርገው ስትል እንግዲህ በአምላክም ይቺ ሴትዮ አንድ ነገር ፈልጋ እሱን ሳታደርግ አርፋ ቁጭ አትልም ይላታል። እሷ ካመነችበት ግዴታ መሆን አለበት። ትንሽ ተወት እንድታረግሽ ለምን የምትፈልገውን ነገር አታደርግላትም? ልትገላት እንደማትፈልግ እኮ ግልጽ ነው። እውነትም ቆይ ቁማ እንዳትሄድ ፈልጋ ቢሆንስ ይለዋል። ላክም እኔም እሱ ነው የማስበው፣ የሚሰማሽም ለዛ ሊሆን ይችላል። ለምን የምትፈልገውን ነገር አትሰጪ? ከላይሽ ላይ ለምን አትነሳ ብሎ እንግዲህ እብስትን ይጠይቃታል። እብስትም በስተመጨረሻ እሺ በቃ የምትፈልገውን ነገር እሰጣታለሁ ትለዋለች። አብነትም እሱ ጥሩ ሀሳብ ነው፣ ይሄ ሁላችሁ እውነተኛው ህመም ላይ ማስተዋል አለባችሁ ይላቸዋል። ማንም እንግዲህ ወደ ታፈሱ ትሄድና ምን አዲስ ነገር አለ ብላ እንግዲህ ትጠይቃታለች። ታፈሱ ምንም አዲስ ነገር የለም ትላታለች። እንግዲህ ስለነበረን ቆይታ እናመሰግናለን። አገራችንንም ኢትዮጵያ ሰላም ያደርግልን። እንግዲህ ወይዘሮ ሮማን ያው እናትያዎች እንደሚያደርጉትን ነው የምታደርገው እና ባይ ባይ